ፉገራውን ተይና እውነት ኑሐሚን እዛ ቤት እንድገባ ፈቀደች? ያን ሁሉ ውለታው የላት ባትፈቅድ ነበር የሚገርመኝ። እሱስ ውለታው ሳይሆን ፉገራውን የጠቀምሽ። እንዲህም ማየ ተተውኝ ይለ እንዴ? ኑሐሚን ማሳመን ግን ቀላል ስራ አልነበረም። ያቺ ዝናሽ ደግሞ በጣም ተናዳብሻለች። ለማንኛውም መጠንቀቅ ሳይኖርብን አይቀርም። ምን ታመጣለች? ያው ዱርዬ ቀጥራ ካመጣችብንም ራሷ የሰጠችን ገንዘብ ሰጥተን አባራቸዋል። እንደዛ ከሆነ ታዲያ ምን አተረፍሽ? ያተረፍኩትን ማወቅ የምትፈልጊው? ያ ቤት ይታይሻል? ያ ቤት የኔ ነው። እውነት ግን አቶ ሌኩን አባዬ ይህን ቤት ጨክኖ የሚገዛለት ይመስልሻል? አሁን ደግሞ አባዬ ሆነ? ኧረ ከዚህ በኋላማ አባዬ ነው። ጎበዝ የኔ ልጅ፣ ዋናው አገባቡን ማወቅ ነው። አገባቡ ላይ ቆንጆ ብልሃት ተጠቀምሽ፣ አወጣጡ አይከብድሽም። ከዚህ በኋላማ ኑሐሚን መስደብ አይደለም መሬት ስር አርጋ ብትረግጠኝ ምንም ነገር አላት። ብቻ አንዴ እግሬ እዛ ቤት ይግባ። ይኸው እግርሽማ ሊረግጥ እኮ ነው። በእነሱ ቤት አሁን ቤተሰብ ሆነናል። በእኛ ቤት ግን ጥላቻችን እንደቀጠለ ነው። ደግሞ ማየ አሁንም ካርታው በተሰማጁ ነው። ድጋሚ ቁማር እንዳንበል። በአሁኑ እኛም ቁማር ነገር ለምንድን ነው የማትነግሪኝ? ናኦሚ እኔ መጥፎ ሴት ነኝ። እኔ ለአባት በፍጹም ማልገባ አይነት ሴት ነኝ። እባክሽ ወይዘሮ ዝናሽ አሁን የተፈጠረው ነገር ሁሉ መርሳት ነው ያለብሽ። ደግሞ ራስሽን በዚህ ልክ እኮ መውቀስ የለብሽም። ምኑን ነው የምንረሳው? አቶ ተሰማ እርስዎ የሚያውቁን ነገር አለ እንዴ? እስኪ እርስዎ እንኳን ቢያንስ ንገሩኝ ያለውን ነገር። አባዬ እንዳለው አሁን ለጋሽ ሌኩን ብቻ ነው መጨነቅ ያለብን። ሌላው ቀስ ብሎ ይደርሳል። በቃ አሁን እንሂድ። እውነት ነው። ምን እንደሆንክ እኮ ምንም አልሰማሁም ነበር። የተፈጠረው ንገረኝ እስኪ። የኔ ልጅ አሁን ደህና ነኝ። ያቺ እናት እኮ ነች እንደዚህ ጉድ ያደረገች። መቼም አይኗን በጨዋታ እንደማጥምጣ ተስፋ አደርጋለሁ። ወንድሜ ደህና ነህ? እኔ እኮ በጣም ደህና ነኝ። እዚህ ድረስ መልፋት አልነበረብህም። ይሁን ተመስገን። አሁን እንደዚህ ሆነ በማየቴ በጣም ደስ ብሎኛል። አንድ ጊዜ ለሁለት ደቂቃ ብቻውን ላውራ ፈልጌ ነበር። ምነው አቶ ተሰማ ሰላም አለው እንዴ? ኧረ ሰላም ነው፣ ምንም ችግር የለውም። ሁለት ደቂቃ ብቻ ነው ልጄ፣ ብቻውን ነው ፈልጌ። ሰላም ሰላም ውድ የቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን። ኤምራና ዮሐና ፊት ለፊት ተገናኙ ማለት ነው። እንግዲህ እዚህ ደግሞ ምን ትሰራለሽ አንቺ ብላ ስታፋጣት ነበር። አንቺ ምን ትሰራለሽ እዚህ ብላ ናሁን ብላ ናሁን እየሮጠች አቀፈች። አሁን እኮ ነው የሰማሁ። ለምን ደውላ ነገርከኝ? አባቴ እንደዚህ መሆኑን እኮ እኔ አላወኩም ነበር እያለችው ነበር። አምራ ተረጋጊ፣ መጨነቅ የለብሽም። ደግሞ ነፍሰ ጡር ነሽ ሲል እንድትጨነቂ ብዬ አልነገርኩሽ፣ ለዛ ነው። ነገር ግን አሁን ሁሉ ሰላም ነው እያላት ነበር። እና አባት ደህና ነው? ተሻላችሁ ወይኔ ምን ይሉኛል መጥቼ ሳላያችሁ ምናምን እያለ ለዛች እርጉዝ ግን ደውል ልንገርባት አይደለ ለእኔ ሳትነግረኝ እያለች ነበር። አይ አንድ አጋጣሚ አባቷ ደውሎ ስለነበረ ለዛ ነው ያወቁት እንጂ ስራዬ ብዬ ደውዬ አልነገርኳቸው ምናምን እያለ ነበር። ታዲያ ምን ሆነ ራሳችሁን እየሳቱም ብላ እየነገረች ከዛ እንደውም የሆነ ልጅ ዝናሽ ልታስወርዶ እንደነበረው ሰምቶ ነው እንደዚህ ሆነ አባዬ እያለ እየነገራት ነበር። አይሽም እዛ ቤት መኖር ለኛም አደጋ አለ፣ ስለዚህ በጭራሽ እዛ ቤት አንኖርም እያለው ነበር ነው ማለት ነው። እና ወይዘሮ ዝናሽ እናት እንደዚህ አደረገች። እውነት ያሳፍራል። ጭራሽ ከሷ ይሄን አልጠበቁም። በእርግጥ ሰው እንደማትወዳ ቃል ግን እዚህ ደረጃ ድረስ ትሄዳለች ብዬ በጭራሽ ማመን አልችልም እያለች ነበር። ምንም ፈጠር ግን እዛ ቤት መግባት ትፈልጋለች ማለት ነው። ነገር ግን ታዲያ የሆነ ልምድነው ከዚህ ማትሄዱ ምን ትሰራለች? እስቲ እምራ እባክሽ ተይኝ። አሁን ስለ አባቴ ነው እየተጨነቅኩ ያለች፣ ደግሞ ስለሌላ ነገር አታውሪ። ለምን አደረገሽ ብትቀመጭ ምን አስጨነቀሽ አንቺ እያላት ነበር። ታውቃለች እሷ ሳት ደሜ ነው የምፈለው ሁሉ በሷ ሰበብ ነው አባቴ እንደዚህ። ቆይ እንዴት ነው የምታስብ? እንዴት እንደዚህ ያለሽ ልጇ የምታጣ ኖሮ ደስ ልሽ ነበር ማለት ነው እያላት ነበር። ነገር ግን ከዛ እሷ ደግሞ ለእልሚ ትደውልና ከዛ ዞሮ ዝናሽ እንደዚህ ያደረገች ብላ
ለኤሚ ነገረችው። ኤሚ እጅግ በጣም አበደች፣ እጅግ በጣም ተናደደ ማለት ነው። ወይዘሮ ዝናሽን እገላታለሁ፣ እንደውም ኤሚ ከእሱ ጋር በተደጋጋሚ ስለምትገናኝ የእናቱን በቀል ኤሚ ላይ ለመወጣት ያቺ ክፉ እናት ልጅን ልታስወርድብኝ ነበረ። ቆይ አልገባኝም፣ አሁኑ ለሷ ስሜት አለክ እንዴ እያለች ነበር። ይኸውልሽ እሱ ጋር ምንም መገናኙ ነገር የለም፣ ነገር ግን ምንም ቢፈጠር ልጄ ነው እኮ እንዴት ብትደፍረኝ ነው ልጄ ልታስወርድ ያሰበችው? ቆይ ምን ነክሏት ነው? እንዴት አውቃሉ? ሆነ መጭራሽ አትወዳትም፣ አንቺ ቦይ መጭራሽ አትወጃትም፣ ግን እዚህ ደረጃ ድረስ መሄድ አያስፈልግም ነበር እያለ ኤድሚን ልጁ ሊወርድበት እንደነበረ ሲሰማ እጅግ በጣም ተናደደ። እጅግ በጣም ጨዋ ማለት ነው። እሱ በጭራሽ አላስበ ኤምራ ባትናገር ኖሮ ማንም አይነግረኝም ነበር እያለ አመሰግናለሁ ስትነገርሻን ኤድሚን እየተናደደ እንግዲህ ኤሚን በመጠቀም እሷ እናቷን እንዴት አድርገው እናቱን መጉዳት ወይም ደግሞ ዝናሽን በልጇ ይዞ እንደሚጎዳት እያሰበ ነበር። እና አሁን እንዴት የእጅሽ ነው የሚሰጥና ኋላ ይሄን የምታስበው ይሄን እሷን ለመጉዳት የምታስብ ከሆነ የእጅሽን እሰጥሻለሁ እያለ እሷ ቤት ፈገግ እያለ ነበር። ነገር ግን እንግዲህ ወጥመድ እያዘጋጀለት ነበር ማለት ነው። እንግዲህ ዳጌ ደግሞ ከማን ጋር ነበርሽ ብሎ እህቱን እየጠየቀ ነበር። ነገር ግን እህቱ እንደሆነ ወንድሟ እንደሆነ ኢሜን በጭራሽ አታውቀውም። ቢሆንም ግን ምን ተፈጠረ ማታ እንደዚያ ሰክረሽ ምናምን እያላት ነበር። ጠዋት ላይ እየጠየቃት ነበር። ነገር ግን ምንም አልተፈጠረም፣ እንደዛ ሆነ ስላየ ምናምን እያለ አባቴን ወደ ሕክምና ስላመጣልኝ አመሰግናለሁ ዳኒ እያለ እያመሰገነው ነበር። አይ ግዴታዬ ነው፣ ማንም ሰው የማደርግ ነገር እኮ ነው። እኔ ያደረግኩ አባቴን አጣ ነበር። በፍጥነት ሐኪም ቤት አንተ ኖራ ይዘባት መጣ ኖሮ አባቴ ላጣው ይችል ሆን ነበር። አመሰግናለሁ ብለው ምስጋናውን እጁን ይጨብጣል። እንግዲህ ሰላም ያወርዳሉ በዚህ ምክንያት ማለት ነው። እንግዲህ ኤደንና እናቷ የማስቡት ቤቱን እንዴት አድርገን ነው በራሳችን የምናደርገው? እንዴት ነው አሁን ቤት የሚገዛልን ቤት በተሰማ ሳይሆን እማዬ እንደምንም ብለሽ በአንቺ ስም አድርጊ። በአንቺ ስም ካልሆነ በስተቀር ከዚህ ቤት የተፈጠረውን ታስታውሻለሽ አይደለም? በሱ ስም ሆኖ ነው ይሁን ያን ሁሉ አደረገብን፣ ግን አሁን በሱ ስም በጭራሽ ሊሆን አይችልም እያለችው ነበር። እንግዲህ ዝናሽ ተስፋ ቆረጠች፣ በጣም ተጨነቀች። አቶ ልኩን እሷ ማየት እንደማይፈልግ ደጋግሞ ሲናገር ነበር። ነገር ግን እንዴት ነው ብላ ልትጠይቀው ስትገባ ጭራሹ አይንሽን በጨው አጥበሽ መጣሽ አይደለም? ውጭልኝ እያለ እየጮኸ ነበር። እንግዲህ አባዬ ናሁም እጅግ በጣም ተናዶ ነበር። እናቱ ስታናግሩ አንቺ እናቴ አይደለሽም ካምፓላ እያለ በጣም ተናደደ። እንዴት ያልተወለደ ልጅ ላይ እንደዛ ድርጊት ለማድረግ ያሰብሽው እማዬ አንቺ እኮ እናት ነሽ እያላት ነበር። በእርግጥ አንቺ እናት አይደለሽም፣ እናት ብትሆኝማ ይህን ድርጊት አትፈጽሚም ነበር። ግን ልጁ እኮ አልወረደም፣ በቃ ታሰበ እንጂ እኮ አልተደረገም። ልጁ ቦርድ ኖሮማ በቁሜት ይበሉ ነበር። ጭራሽ ቦርድ ብለሽ ታስቢያለሽ እያለች ነበር። እናም ኤልሚ ደግሞ ይሆናል ለማናገር እየመጣ ልጄ ደህና ነው አይደል? ልጄ አንድ ነገር ሆኖ ቢሆን ኖሮ ያቺ ሴትዮ እገላት ነበር። ኤልሚ በቃ ቁም፣ ምንም እንዳልተፈጠረ ሰምታል አይደለም? አንተ ደግሞ አይመለከትም፣ አሁን ሄድልኝ እያለችው ነበር። እናም በጭራሽ ዋጠር ይሄ ሁሉ በእኔ ሰበብ ነው፣ የኔ ጥፋት ነው። አትልቁ ከሞት የተረፉ አሁን ደግሞ ሊያጣጣ አታምጣብኝ፣ ሄድልኝ ትላለች። አዎ የሆነ ጥፋት አይደለም፣ ጥፋቱም ከሆነ የዝናሽ ጥፋት ነው እንጂ እንደዚያች ሴት የተንከሪ ሴት እያለች ነበር። እና ከልና እንግዲህ ኤደን እያስመሰሉ ነው። አሁንም ጥሩ እየተጫወቱብን እነሱ ቤቱን ለማግኘት ወይም ደግሞ ቤቱ በእነሱ እስኪሆን ድረስ እንግዲህ ዮሐናን በጸባይ ለማስ እንደውም ተሰማን ጥሩ እየመሰሉ ጸባቸውን እንደተቀየረ ሰው አስመስሎ እየተጫወቱ ነበር። ነገር ግን አላማቸው ሌላ ነበር። አሁን በድጋሚ እንግዲህ ተሰማን ለመጉዳትና ዮሐንም ለመጉዳት ያቅዳሉ ማለት ነው። ነገር ግን ጓደኛዬ እንግዲህ አቶ ልኩን ተሰማ ታክሞ እንዲድን እንደውም ብዙ ነገር እንዲሆንለት ይፈልጋል። ጓደኛዬ እንደዚህ ሆነ በጭራሽ ማየት አልፈልግም። ደህና ሆና ነው ማየት የምፈልገው። ወይዘሮ ዝናሽን ደግሞ ዮሐና ይቅር ስላለችው አንተም ይቅር በላት። የተበደለችው ይቅር ካለች አንተ ይቅር ማለት ይከብዳል። እባክህ ህይወትን ትዳርን አትበትን። ስንት ዓመት ያገነባ ትዳርን ህይወትን
በዚች ቅጽበት መበተን የለብም እያሉ ነበር። አባዬ አሁን ተሽላን ወደ ቤት ትሄዳለህ። ስለ ቢሮ ምንም ነገር አታስብ፣ እኔ እየሰራው ነው፣ ምንም አትጨነቅ እያሉ ነበር። ልጄ እኮራባለሁ፣ ያቺ ክፉ እናቴን ግን ላያት አልፈልግም እያለ ነበር። የተፈጠረውን ነገር ደጋግሞ ቢጠይቀውም ነገር ግን እሱ መናገር ባይፈልግም ተሰማና አቶ ልጉን አንድ ላይ እያዋሩ ሰምተዋል ማለት ነው። እንግዲህ ምን እንደተፈጠረ ናሁም ይሰማና እጅግ በጣም ይናደዳል ማለት ነው። ነገር ግን እናቴ እንደዚህ ነገር ታደርጋለች ብሎ አንድ ቀንም አስቦ አያውቅም ነበር። እና እባክህ ጓዴ፣ እባክህ ወዳጄ፣ ያለፈ አልፏል፣ በቃ ይቅር መባባል አለብን። ህይወትን፣ ትዳሬ፣ ቤትን ሰላም መመለስ አለበት። በእኛ ምክንያት ብዙ ጊዜ ተበጥብጣል፣ ብዙ ጊዜ ተጫጭቃል። አሁን ግን ይብቃ፣ ሰላም ይውረድ፣ በቃ ሁሉ ነገር ባለበት ሰላም ይሁን። ስለዚህ ድጋሚ እንደዛ ነገር አይፈጠርም። አሁን ግን ይቅር በላት ዝናሽን ብሎ እየለመነው ነበር። እኔ ቅርብ ይሻለው መስጠረሽን ደግሞ በጭራሽ አታስቢ፣ የዳጊን ነገር እኔ ለማንም አልናገርም፣ ይሄን የምትፈልጊ ከሆነ ለማንም አልናገርም እያለችው ነበር። አመሰግናለሁ ይቅር ስላለችን እያለቻት ነበር። ነገር ግን ቅርብ እሺ ብላ እንደተቀበለችው ናሁም ይቅርታ ብታረግላትም ነገር ግን ዝናሽ አሁን ቢሆን ለእሷ ለጥላቻና እሷ ላይ ያለ ንዴት አልበረደለትም። ጠብቂ፣ እሰራልሻለሁ፣ ባልጠበቅሽ መንገድ ነው የምጎዳሽ እያለቻት ነበር። እንደውም የሕክምና አባትሽ ሕክምና ቤቱንም በአንቺ ስም አደርግልሻለሁ፣ እባክሽን ገበናዬን ጠብቅልኝ እያለቻት ነበር። ዳግም ከዚህ አልሄድም ብሎኛል፣ የምትፈልገውን ልስጥ ብዬ ነበር፣ ነገር ግን እሱ ልቀበለኝ አልፈለገም እና ምን ማድረግ እችላለሁ እያለች ያዘነ ሰው ስታስመስል ነበር። ነገር ግን አሁንም ቢሆን ለኑሃማ ያላት ጥላቻ እየጨመረ እንጂ እየቀነሰ አይደለም። አባዬ እያለች እያለቀሰች መጣ። ቆይ ትናንትና የት ነበርሽ? ይሄናል የት ሄደሽ ነው እያላት ነበር። ከዛ አሁን በጥላቻ አስተያየት እያየቻት ነበር። ቆይ ተፈጥሮ ነው ይሄ ሁሉ ያንቺ ስራ ነው፣ አባቴና ቤተሰቦቼን በጠበጥሻቸው እያለች ተኮረ ብላ ናሁም እያየቻት ነበር። ነገር ግን እሷን ኮስተር ብላ ስታያት ነበር። ይሄ ሁሉ በአንቺ ምክንያት ነው፣ ህይወታችን በጠበጥ ቀን ቤታችን የገባሽ ቀን ጀምሮ ሰላማችን አደፍረስሻል። ስለዚህ የእጅሽ ነው የሚሰጥሽ እያለቻት በትኩረት እየተመለከተቻት ነበር። እና እሷ ምን ማድረግ እንደምትፈልገው ቆይ እሰራልሻለሁ እያለች ከዛ ነው እያየቻት ነበር። ቆይ ምን ተፈጥሮ ነው እኔ አባትሽ ያደረኩ መስል? ይሄ ሁሉ ባንቺ ምክንያት ነው። ህይወታችን ውስጥ ከገባሽ ቀን ጀምረሽ ስበጨብጭኝ ነበር። አሁንም ከቤታችን ወጥተሽ ሰላም አላገኘንም። አሁንም ከዙሪያችን አልጠፋሽም። ቆይ ምን ፈልገሽ ነው? ገኛ ለምን አትፋችም? ኧረ በስመ ምንድን ነው ችግርሽ እያለቻት ነበር። ቆይ እኔ ምን ያደረኩት? የተፈጠረው ነገር ሂጂና እናትሽን ጠይቂ፣ ስለኔ ምንም ነገር አይመለከትሽም፣ ስርዓትሽን ያዥ ትላታለች። ዝም በይ፣ ይሄ ሁሉ ባንቺ ምክንያት ነው፣ ህይወታችን በጠበጥሽው አንቺ ነሽ እያለቻት ስጫውባት ነበር። ናሆሜ እኔ ምንም ያደረኩት ነገር የለም፣ ራሳችሁ እኔ ጥፋታቸውን በሙሉ እኔ ላይ ለማላቀቅ አትሞክሩ እያለ ስጠለቅስ ነበር። ወደ ተመልካችን የዛሬ ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።